ውዶቼ ማሮቼ ፍቅሮቼ ትላለች አቡ። ኦ ማይ ጋድ! ዛሬ ደግሞ አበባዬና ቀብራራው አብሪኮ እንዴት እንዳማረባቸው እንደምታዩዋቸው የኔ ሞዴል ሄርሚቲ፣ የኔ ከረሚላ፣ የኔ ጽጌረዳ አበባ። አቤት ሽንቅጥ ማለት አቤት ወገብ! አንቺ እኮ ማለት ነው ስዕል የመሰልሽ ሴት እኮ ነሽ። ሁሉ ነገርሽ የሚያምርብሽ፣ አነጋገርሽ፣ አረማመድሽ ምንም የሚወጣልሽ ነገር የለም። አብርሽ እየተንፏቀቀ ይሄዳል ይመለሳል፣ ይሄዳል ይመለሳል። ከአንቺ መራቅ ያልቻለበት ነገር አለ። እሱም ደግሞ አንቺ የሆንሽ ቅመም ማጣፈጫ ነገር ስለሆንሽ ነው። ዛሬ እንግዲህ በአዲስ ቪዲዮ ይመጣሉ። የሚገርም ሮማንቲክ የሆነ ቪዲዮ እንጠብቃለን ከጽጌረዳ አበባዋ ጋር። እንዴት እንደምወዳት ሄርሚዬ ልነግራችሁ አልችልም። አይስዌር በጣም ነው የምወዳት ሄርሚቴን። የሆነች ቅመም ነገር ናት። ቀኔ አነጋገሯ ይማርከኛል። እንዴት ብዬ ልንገራችሁ? ጨዋነቷ አሉ አይደለ እንዴ? በቃ ሰፈሩን ቅውጥ አድርገውት ጆሮአችን እስከሚደነቁር ድረስ የሚጮሁ ሴቶች ሲወለዱ ጭንቅላታቸው ላይ ቅቤ አልተደረገም መሰለኝ። ሩታ አሁን ቤተሰቦቿ ሲወልዷት ቤታቸው ውስጥ ቅቤ አልገባም። በእርግጥ ሁሉም ናቸው። እህቶቿ ራሱ በጣም ነው የሚጮሁት። አይስዌር እንደው ምከሯት። እውነት ጓደኞቿ የምትወዷት ሰዎች አትጮህ፣ ሴት ልጅ መረጋጋት አለባት። እኔ ሄርሚት እርጋቷን በጣም ነው የምወደው። ከአንደበቷ የሚወጡት ቃላቶች የሚማርኩ የሚደፉ፣ አብርሽን ማለት ነው እግሩን ስርስርስርስር አድርገው ያስቀመጡት አንደበቶቿ ናቸው። ፍቅር የሆነች ልጅ እንዴት አድርጌ እንደምገልጻት አላቅም ውዶቼ። ለማንኛውም ማለት ነው ዛሬ በጣም ደስ በሚል ቪዲዮ ነው የምንጠብቃቸው። ታውቃላችሁ የበጉድ እኔ ደመቁ ማላት በነገራችን ላይ ሩታን ደመቁ በጣም ምርጥ ስም ነው፣ ምርጥ ስም ነው። ለማንኛውም እላችኋለሁ ዛሬ ምንድን ነው የምትጠብቁት? ሩታ ሻንጣዋን ይዛ ትናንትና ልትወጣ ስትል ዳኒ መጥቷል ማለት ነው። ዳኒ እባክህን ብትሄድ ምን አለበት? ለቀቅ አድርጋት ትሂድ፣ የትም አትደርስም። ዳኒ ምን ነካህ? እንደውም እኛ ተንፈስ እንላለን። ትሂድ እዛ ቤት ውስጥ ማለት ነው። ሄርሚዬና አብሪኮ ናቸው መኖር ያለባቸው። አብርሽ እኮ ያንን ቤት ያቀናው እሱ ነው እንጂ ማንም አይደለም። ሰው ተዋት ትሂድ።